ስለሆነም አይደለም ነገር ስለተሳካ ዝም ብሎ ደስ ይለኛል ልቤ ያውቆታል። ስለሆነም አይደለም ነገር ስለተሳካ በጌታ ደስ ይለኛል ልቤ ያውቆታል። ልቤ ያውቆታል ልቤ ያውቆታል መዘምር አልተው ሌሊቱ እስኪነጋ ልማድ ሆኖብኛል ወጉ መናገር እኔ እየዘመርኩ የተመሰገነ ይሁን። የመልእክቴ አርዕስት ሁልጊዜ የማያቋርጥ። ምን አይነት አርዕስት ነው እንዳትሉ፣ ሁልጊዜ ምንም አይል የማያቋርጥ። ትንሽ ወደፊት ላርጋት፣ ይቅርታ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ላይ ያለውን ክፍል ነው የማካፍልበት ሐሳብ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ሁልጊዜ ምን ይበላችሁ? ደስ ይበላችሁ፣ ሳታቋርጡ ምን በሉ? ጸልዩ፣ በሁሉ ደግሞ ምን በሉ? አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። እነዚህ ሶስት ነገሮች የእግዚአብሔር ፈቃድ ናቸው። ሁልጊዜ መቋረጥ የሌለባቸው ነገሮች ስለሆኑ ሁልጊዜ የማይቋረጥ፣ ሁልጊዜ ምንም አይል የማይቋረጥ ተግባሮች ናቸው በክርስቲያን ሕይወት ውስጥ ሊታዩ የሚገባቸው። ሁሌ እግዚአብሔር ከኛ ሕይወት ሊያያቸው የሚፈልግ ነገሮች ናቸው። ስለዚህ እግዚአብሔር በዚህ ለተሰሎንቄ ሰዎች ሐዋርያው ጳውሎስ በጻፈው መልእክት ውስጥ ሐዋርያው ከቁጥር 1 እስከ 15 ያሉትን ክፍሎች ስትመለከቷቸው ዘመናትንና ወራትን ማንም ሊነግራችሁ ምን አይልም አያስፈልግም። ምክንያቱም ምን ትሉታላችሁ ታውቁታላችሁና እያለ ሌባ በሌሊቱ በስንተኛው ሰዓት እንደሚመጣ ምን አትሉ አታውቅም። ይቀጥልና ምጥ የያዛት እርጉዝ ሴት ምጧ መጥቶ መቼ እንደምትወልድ ምን አትልም አታውቅም። ስለዚህ እናንተም የጌታን መምጣት በድንገት እንደ ሌባ፣ በድንገት እንደ እርጉዝ ሴት፣ ምጥ እንደያዛት ሴት በድንገት ምን ይላል? ይመጣል። ኢየሱስ ይመጣል። ዛሬ ወገኖቼ አንድ ነገር እዚህ ጉባኤ ላይ አንድ ነገር እንደሚሆን 100% እርግጠኛ የመሆንበት አንድ ነገር አለ። ክብሩ አለ። ይሄ ክብር ምርኮ ወደ እያንዳንዳችን እንደሚመለስ መንፈስ ቅዱስ በሙላት በውስጤ ይሄን ነገር አስቀምጧል። ውስጣችን እነዚህ ነገሮች ይመለሳሉ። ነገር ግን ይህንን ክብር መጠበቅ የሚባለው ነገር ላይ እዛ ላይ ብዙ አንሰራም እኛ ክርስቲያኖች። ክብሩ ይመጣል ሁልጊዜ፣ ጌታ ሁልጊዜ ይመጣል። መንፈሱ ከኛ ጋር አለ። ልክ ሪቫይቭድ ስንሆን ስንነቃቃ፣ መንፈስ ቅዱስ ሲያነቃቃን ተመልሰን ምን እንላለን? እንተኛለን። ለምን? የሚያስተኙ ነገሮች ብዙ ናቸው። ከሚያስተኙን ዋነኛና አንደኛው ነገር ማን ነው? ስጋችን። ስጋ ሁልጊዜ ኮምፈርት ይፈልጋል። ማዕቀብ ካልተደረገለት፣ ካልቆነጠጥ ነው፣ ካልገዛ ነው ሁልጊዜ እንደፋነነ እንደፈለገ ሊያደርገን ይፈልጋል።
ስለዚህ ስጋችን በሚጠይቀን ነገሮች ሁሉ ላይ መተኛት ካለብን አሁን ታይሙ ከጌታ ጋር ምንምልበት ምጸልይበት ሰዓት ነው ብላችሁ ያንን ነገር ራሳችንን አስገዝተን መጠበቅ ማለት ክብሩን መጠበቅ ማለት ይሄ ነው። ለእግዚአብሔር በሚያስፈልገው ታይም ላይ ምን ማለት መገኘት ባለብን ሰዓት ላይ መገኘት። ውስጣችሁ ኢንስፓየር ሲያደርግ የጸሎት መንፈስ ውስጣችሁ ሲነሳ ጌታን መፈለግ የሚል ነገር ሲመጣ ኢሚዲየትሊ አክሽን ወስዳችሁ የዛን ሰዓት መንበርከክ ክብሩን መጠበቅ ማለት ይሄ ነው። አይ በኋላ አደርጋታለሁ ብላችሁ ያችን ታይም ሚስ ካደረጋችኋት the next ሚኒቶች ላይ የሚመጣውን ነገር አታውቁትም። ካልሲህን አላጠብክም፣ ልብስህን አላጠብክም፣ ምግብ አልሰራህም፣ እንዲህ አላደረክም፣ ይሄን አልሰራህም፣ ቆይ በኋላ ስንል ቀኑ ይሄድና ስጋችን ይደክማል። ከዛ በኋላ የሚታየን ምንድነው? እንቅልፍ፣ መኝታ። ጌታ የሚፈልጋት ታይም አለፈች። ስለዚህ ሐዋርያው እዚህ ጋር ሊጽፍላቸው የሚፈልገው ነገር የጌታን መምጣት አሁን እዚህ ውስጥ የገባው ክብሩ ይመጣል። ክብሩ አለ መሃላችን። ስለዚህ ያን ክብር መጠበቅ የሚቻለው እኛ ነን የምንጠብቀው። አሜን አሜን። እግዚአብሔር ይመስገን። ሌባ መቼ እንደሚመጣ አይታወቅም። ለዚህ ነው በዚህ ክፍል ውስጥ ስትመለከቱት ቁጥር 6 ላይ ምን እንበል ይላል? እንንቃ። ቁጥር 6 ላይ ስትሄዱ እንንቃ የሚል ቃል አለ። በመጠንም ምን እንበል? እንኑር። እንንቃ የሚለው ነገር የነቃ ሰው መስማት ይችላል። የነቃ ሰው ማየት ይችላል። ከኔ ጋር ሆኖ ሐሳባችሁ ከኔ ጋር አድርጉ። ካልነቃን ያልነቃ ሰው ምን አይልም? መስማት አይችልም። በምሳሌ ነው የምነግራችሁ። እሷን በር ዘጋት ደብይብና የነቃ ሰው ምን ይላል? ይሰማል። አንዳንድ ሰው ጭልጥ ብሎ ከተኛ ቦምብ ቢፈነዳ የማይሰማ ሰው አለ። ደንዝዘን የሚያስተኛ መንፈስ በቤተ ክርስቲያን ውስጥ ገብቷል። ደንዝዘው ከተኙት መካከል ነበርኩ። ራሴን ነፃ አውጥቼ አይደለም ማወራው። እግዚአብሔር ግን በሚያነቃውም አነቃቁ ያነቃናል። ይኸውላችሁ ይሄንን ክፍል ስትመለከቱት ንቁ፣ በመጠንም ኑሩ እያለ ይናገራል። ሌባ ሲመጣ መጣው እያለ አይመጣም። አንድ አገልጋይ ሲያገለግል ምን አለ? አንድ እሱ በነበረበት ከተማ ይሁን ረሳው ታሪኩና ሌባው በጣም የተዘጋጀ ሌባ ነው። ራቆቱን ዘይት ተቀብቶ ሊሰርቅ ይሄዳል። አያችሁ፣ ብትይዙት ዘይት የተቀባን ሰው መያዝ ትችላላችሁ? አይቻልም። እያሟለጨ እንዳይያዝ እኮ ነው። ብያዝ እንኳን እንዳሟለጭ ብሎ ምን ያህል ክብሩን ጥሎ እንደመጣ አስቡት። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ ምን አይልም አይመጣም። የዚህ ዓለም ገዢ ምን ሊለን ነው? ሊያርድና ሊያጠፋ ነው። ምንም ግድ የለውም የኔና የናንተ ተመቸን አልተመቸን። እግዚአብሔር ግን በሚያስተኛን ላይ ሊያነቃን ሲፈልግ ኮምፈርት ዞናችንን ይመታል። ይምታው። ሌባ መምጣቱ በድንገት
በድንገት ነው ሳናቀው። እነሱ ሌቦች ያጠናል ይህንን ቤት ወይም እቺን ሴት ወይም ይህንን ሰው እንዴት አድርጎ እንደሚሰርቅ። ድሮ ግሪክ ያለው እነዚህ መንገድ ላይ በባስ ላይ የሚሰርቁ ሌቦች የሚገርማችሁ በጣም እንዴት እንደሆነ አላቅም፣ አቃቸዋለሁ። ከዚህ በፊት እኮ አላቃቸውም፣ ግን ይሄ ሌባ ነው፣ ሌባ ናት፣ ሌባ ነው። አብረው የሚሰሩትን 7-6ቱን ነቅላቸዋለሁ። ነቅቼ ትሬን ውስጥ ስገባ ከዛ በኋላ ከትንሽ ደቂቃ በኋላ ስራ ሲጀምሩ አያቸዋለሁ። አስመልጫለሁ። እንደሆነም በማላቀው ቋንቋው ሰድቦኝ ወረደ፣ ሂድ በቃ ቱሪስቶች አስመልጫለሁ። ሌባ ሲመጣ አይነግረንም፣ ግን ይመጣል ሊሰርቅ። ጌታም ሲመጣ ድንገት ነው። መምጫውን ምን አትሉም፣ አታውቁ። ቀኑንና ሰዓቱን ምን አትሉም፣ ቀኒቱን አታውቁም። ቀኑን ብናቅም እንኳን ሰዓቱን እንኳን አይታወቅም ጌታ መቼ እንደሚመጣ። እርጉዝ ሴትም እንደዚሁ ምጥ መምጣት ሲጀምር ምን ትላለች? ምን ደርሷል፣ መውለጃዬ ደርሷል ብላ ታስባለች። አሁን እንደሆነም በቴክኖሎጂ በሕክምና ብዙ ነገር እየተደረገ ነው። ምጡን ማቅለያ ይሄን ያህል እንትን ቀረው ሊወጣ ይባላል አይደል? ግን መቼ እንደሚመጣ መቼ እንደምትወልድ አታውቅም። በጣም ግን ደስ የሚለኝ ስለ እርጉዝ ሴት ሳስብ በዮሐንስ ወንጌል ምዕራፍ 16 ቁጥር 21 ላይ ሴት በምትወልድበት ጊዜ ወራቷ ስለደረሰ ምን ትላለች? ታዝናለች። መጽሐፍ ቅዱስ ነው የሚለው። እርጉዝ ሴት ሆና ስትስቅ ብታዩት እየሳቀች አይደለም። ሐዘን፣ ፍርሃት አለ መጽሐፍ ቅዱስ የሚነግረን። ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ብላ ሐዘኗን ምን ትላለች? ትረሳለች። አሁን በቅርቡ አንዲት አርቲስት ልጅ በጣም ገረመችኝ። እንደሆነም ስትጠየቅ ፐርሰናሊ ስታወራና አርቱ ላይ ስትወጣ ሌላ ሰው ናት። እብድ ነች አርቱ ላይ የምትመስል ስትናገር፣ ስታወራ ግን ሰከን ብላ በጣም የሚደንቅ ነገር ነው የምትናገረው። እና ልጄን አለች፣ የ1 ዓመት ልጅ አላት፣ ብቻዬን ነው ማሳደግ የምፈልገው። እናቴ እንኳን ኢንተርፌር እንድታረግ አልፈልግም። እናቷ እንደሆነም አዝናባታለች። ግን ምን አለች? ልጄን ሳጠባው ራሱ በጣም ያንን ፊሊንግ ፈልገዋለሁ አለች። ሳጠባው አለች ጡት እያጠባሁት እንዲህ ብሎ አይኔን ያየኛል ልጄ። እሱ አይኔን ሲያይ እኔ ደግሞ እሱም አይኑን ሳየው ያንን ሞመንት ፈልገዋለሁ አለች። አይገርምም? ከወለደች በኋላ ምን ያህል በወለደችው ነገር ምን ትሆናለች? ትደሰታለች። ስለዚህ እርጉዝ ሴት ምጧ መጥቶ ልትወልድ ደርሳ ግን ሐዘን አለ። አሁን ያለንበት ዘመን የጭንቅ ዘመን ነው፣ የሐዘን ዘመን ነው። ብዙ አይነት ጭንቀቶች በምድር ላይ አሉ። ብዙ አይነት ሐዘኖች ቤተ ክርስቲያን በቅዱሳን ላይ አለ። ነገር ግን ሐዘናችንን በደስታ የሚለውጥ በሰማይ ዙፋኑ ላይ ያለ አንድ ንጉሥ አለ። ያም ንጉሥ የነገስታት ንጉሥ የሆነው የጌቶች ጌታ የሆነው በልባችን ዙፋን ላይ የተቀመጠው የናዝሬቱ ኢየሱስ ነው። ከጌታ መምጣት ጋር ታዲያ ሁል ጊዜ የማያቋርጡትን እነዚህን ነገሮች ምን ልትነግረን ነው ልትሉ ትችላላችሁ። የጌታን መምጣት እያሰብን ሁል ጊዜ
ደስ ሊለን ይገባል። የደስታችን ምንጭ የመጀመሪያው ስለዚህ ሁለቱም ነገሮች እነዚህ ቅድም ከላይ የነገርኳችሁ ነገሮች ሌባውም እርጉዙም ሴት ዝግጅትን የሚጠይቁ መንቃትን የሚጠይቁ ነገሮች ናቸው። እርጉዝ ሴትም ነቅታ መውለጃዋን ቀን ተዘጋጅታ ትጠብቃለች። እኛ ደግሞ በክርስቶስ ኢየሱስ ዳግም የተወለድን የእግዚአብሔር ልጆች ዳግመኛ ክርስቶስ ኢየሱስ ከወለደን በኋላ እግዚአብሔር ድንገት በጌታችን በኢየሱስ ክርስቶስ አማካኝነት ድህነትን እንድናገኝ በደህንነት ሊጎበኘን እንጂ ለቁጣ እንዳልመረጠን እዚህ ክፍል ላይ ይናገራል። ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ስለዚህ ኢየሱስ አድኖናል፣ መርጦናል። ሐዋርያው እስከ ቁጥር 15 ድረስ የሚነግራቸው የጌታን መምጣት እንዴት አድርገው መጠበቅ እንዳለባቸው፣ እንዴት መንቃት እንዳለባቸው ከነገራቸው በኋላ ግን የመጨረሻ ምክር ብሎ ከ16 ጀምሮ ከሰጣቸው ምክሮች ውስጥ ኮት አድርጌ የወሰድኩት ቁጥር 16 እስከ 18 ያሉትን ክፍሎች ነው። ለዚህ ነው ሁልጊዜ ምን ይበላችሁ? ደስ ይበላችሁ። አሜን። የመጀመሪያው ክፍል ሁልጊዜ ደስ ይበላችሁ። እርግጥ ነው እነዚህ 3 ነገሮች ለሰው ልጅ በጣም ከባድ ትዕዛዞች ናቸው። ለመደሰት አንድ የሆነ የሚያስደስተን ነገር ምን እንላለን? እንፈልጋለን። ለኛ ግን የተሰጠን የደስታ ምንጭ ሆነው የናዝሬቱ ኢየሱስ አለ። አሜን ነው ወገኖች? አሜን። አዎ ብዙ ሐዘን በውስጣችን ሊያስቀምጡ የሚፈልጉ ነገሮች አሉ። ነገር ግን የደስታችን ምንጭ ሆነው ኢየሱስ ስለሆነ ቁጥር 9 ላይ እንደተናገረው ያዳነን ጌታ አለ። ያ ያዳነን ጌታ ዝም ብሎ በውስጣችን አድኖን ሊቀመጥ ብቻ አይደለም። በእርሱ እየተደሰትን በሱ ሐሴት እያደረግን እንድንኖር ነው ጌታ የሚፈልገው። ምክንያቱም ብናገኝ ብናጣ፣ ቢርበን ቢሞላን ባይሞላን፣ ቢሳካ ባይሳካ፣ እኔ በቅርቡ ከእጄ ላይ ተወሰደች መኪናዬ። ለአንዳንዶች አልሰማችሁ ሊሆን ይችላል። ከፍተኛ አደጋ ደርሶብኝ ነበር፣ ሟች ነበርኩኝ። ግን ጌታ ታድጎኝ እዚህ ቆሜያለሁ። የሚገርማችሁ እንደዛስ መኪናዋ ስፒን አድርጋ ሞተርዌይ ላይ በሰባ ልክ ስቆም የመጀመሪያ የተናገርኩት ከአፌ የወጣው ቃል እንደዚህ አንገቴን ደፋውና ጌታ ሆይ ምን ልታደርግልኝ አስበህ? በጣም ውድ መኪና ነው፣ እንጀራዬ ነው። ከእጄ ላይ ተወሰደ። አሁን የለኝም መኪና፣ ራይት ኦፍ ሆኗል። ግን ደስታዬ ዲፔንድ የሚሆነው በመኪናዬ ባለኝ ነገር ላይ አይደለም። መኖሪያችን የዘላለም አምላክ ስለሆነ በእርሱ እንደሰታለን። የደስታችን ምንጭ እዚህ ጋር ነው። አያችሁ ፖይንቱ። ስለኔ አደጋ ስለኔ ማንነት ልነግራችሁ አይደለም። የመናገርም ፍላጎቱም አልነበረኝም። ነገር ግን የደስታችን ምንጭ ሆነው ባለን ነገር ላይ አይደለም ዲፔንድ የምንሆነው። ሃሌሉያ። ደስታችን የሆነው ማን ነው? ኢየሱስ። በፊልጵስዩስ ምዕራፍ 4 ላይ የታወቀ ክፍል ነው፣ ታውቁታላችሁ። ሁልጊዜ በማን ደስ ይበላችሁ? በማን ደስ ይበላችሁ? በጌታ
ደስ ይበላችሁ እንደሆነም ደግሜ እላለሁ ነው ያለው ሐዋርያው። በእነዚህ ሁለቱም ክፍሎች ላይ ስለ ደስታ የሚያወራልን ሐዋርያው ጳውሎስ ለፊልጵስዩስም የጻፈላቸው ለተሰሎንቄም ቤተክርስቲያን የጻፈው መልእክቱን ሐዋርያው ጳውሎስ ሐዋርያው ኤክስፒሪየንስ ያደረገውን ነገር ነው የሚያወራን። አንዳንድ ጊዜ እግዚአብሔር በህይወታችን ያለፈውን ነገር የቀመስነውን ያየነውን ነገር እናወራላችኋለን ተብሎ እንደተጻፈ ጌታ ከዚህ በፊት ከረጅም ዓመት በፊት ይሄን ክፍል እንዳካፈልኳችሁ አስታውሳለሁ። እዚህኛው ቸርች ሳይሆን እዛኛው እያለን ማለት ሰሞኑን ስጸልይ ጌታ መልሶ የሰጠኝ ይሄንን ነው። እንደሆነም በጸሎት መካከል ስማቸውን መጥቀስ አልፈልግ አንዳንድ ሰዎችን ወደ ልቤ ያመጣ በሐዘን ውስጥ እንደሆኑ ውስጤን ያሳየኝ ነበር። ጉባኤ ውስጥ ያዘኑ ሰዎች አሉ በተለያየ ነገር። እግዚአብሔር ግን ደስ ይበላችሁ በላቸው ነው ያለው። እኔ ደስታችሁ ነኝ ይላችኋል የሰራዊት ጌታ እግዚአብሔር። ሌላው ታውቃላችሁ ሰሞኑን አንድ ነገር ምናልባት እንዲያስበ ነው ጊዜ ልትሰጠኝ አስበ ነው ካንተ ጋራ ምርኮዬ የተመለሰበት ሳምንት ነው። ይገርማችኋል እግዚአብሔር ለምን አይባልም በቃ አደረገው ሆነ። እኔም ሚስቴም ጌታ ይባርካት በጣም መባረካት ሚስት ነው ያለች። ያ ሁሉ እንደዛ ሆኜ አደጋ ደርሶ ነገሮችን ቀለል አድርጋ እሷ ነገር ብትጨነቅ ብትታወቅ አስባችሁኛልን? ግን እግዚአብሔር ጌታ በጥልቀት የገባት ሚስት ስለሰጠኝ ደስ ይለኛል። የሚገባቸው ግራ የማይገባቸው ሰዎች ይስጣችሁ። ገብቷቸው የሚያግባቧችሁ ሰዎች ይስጣችሁ። ዳዊት እኮ ካልተረዱት የሱን ሚሽን የሱን አቋም ካልገባቸው ሰዎች ዞር እያለ ሃሌሉያ ካልገባቸው ካልተግባባችሁ ዞር በሉ ምክሬ ነው። ደግማችሁ ደጋግማችሁ ልታስረዱት ልታግባቡት ስትሞክሩ ካልገባው ዞር። ምክንያቱም ከራያችሁ ከሩጫችሁ የሚገታችሁ ነገር ነው። ዳዊት ዞር እያለ ሄደና የተገዳደረውን እስራኤልን ለ40 ቀን እየወጣ ሲያስፈራራ ሲያንቀጠቅጥ የነበረውን ጎልያድን እሱ ታርጌት አድርጎ ሄደው ጎልያድን እመታዋለሁ ብሎ እንዲህ በእስራኤል ላይ የሚናገር በእግዚአብሔር ላይ በድፍረት የሚናገር ይሄ ያልተገረዘ ሰው ሻታማ ዲያባ የዳዊት ራእይ የዳዊት ታርጌት ያ ነበር። ከራእያችሁ የሚመልሳችሁ በነገራችን ላይ ዛሬ ተግዳሮት ይወድቃል። እዚህ ጉባኤ ላይ ተግዳሮቶች ይወድቃሉ። የኑሮ ተግዳሮት የበሽታ ተግዳሮት ይወድቃል። ይመታዋል እግዚአብሔር። የሥራ በሮች ይከፈታሉ። ስሙኝ እግዚአብሔር ይከፍታል። እዛ ጋር ስለምደርስ አታስገቡኝ። አሁን በደስታ ላይ ስንነጋገር ግን ሁል ጊዜ በጌታ ምን ይበላችሁ ደስ ይበላችሁ። የደስታችን ምንጭ ኢየሱስ ነው። መዝሙር 90 ቁጥር 15 ላይ እንዲህ ይላል መከራ ባሳየህን ዘመን ፈንታ ክፉም ባየንባቸው ዘመኖች ፈንታ ምን ይለናል? ምን ይለናል? ጉባኤው በደንብ ሞቅ ባለ ድምጽ እንዲልልኝ ፈልጋለሁ። ደስ በሉት በእናታችሁ ለሰይጣን ንገሩት። ይሄው ፊታችሁ እየመጣ ለምስቅባችሁ መዝሙር 90 ቁጥር 15 ላይ መከራ ባሳየህን ዘመን ፈንታ ክፉም ባየንባቸው ዘመኖች ፈንታ ምን ይለናል? ደስ ይለናል። ሮሜ 14 ቁጥር 17 ላይ ደግሞ እንዲህ ይላል የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት።
እንጂ መብልና መጠጥ አይደለችም። የኔና የናንተ ደስታ ስለበላን ስለጠጣን አይደለም። ሐዋርያው ጳውሎስ እኮ መጥገብንም አውቃለሁ፣ መራብንም አውቃለሁ፣ መታረዝን አውቃለሁ፣ ስደትን አውቃለሁ፣ ከአንበሳ ጋር ታግያለሁ፣ ከአውሬው አምልጫለሁ፣ ከስንት ነገር ጋር ታግያለሁ፣ ከክፉ ሰዎች ጋራም። እግዚአብሔር ቤት ውስጥ እያለ ክፉ ሰዎች አሉ። ለዚህ ነው እነዛ ያልገባቸው ሰዎች ያልኳቸው። እባካችሁን ወንድሞቼና እህቶቼ ወንድማችሁ ላይ አትክፉ፣ እህታችሁ ላይ አትክፉ። እግዚአብሔር አይወደውም። ክርስቶስ እኮ የመራራት ልብ ነው የሰጠን። ራሩ፣ እንራራ ወንድሞቼና እህቶቼ። እግዚአብሔር አሸክሞናልና ዝም ብለን ተሸክመን እንጸልይ። ብዙ ስለ ደስታ ብዙ ጥቅሶች ልዳስስ እችላለሁ፣ ግን አልፈልገውም አሁን ማሳጠር ስለምፈልግ። የመጀመሪያው ክፍል ሁልጊዜ ምን ይበላችሁ? ደስ ይበላችሁ። የደስታችን ምንጭ ማን ነው ብለናል? ኢየሱስ። ንብረት አይደለም፣ ነዋይ አይደለም፣ ገንዘብ አይደለም። ገንዘብም ማጣፊ ነው። በውበቱ የሚመካ ሰው ታውቃላችሁ? እኔ ቆንጆ ነኝ ብሎ በምንም አንመካም። መመኪያችን የደስታችን ምንጭ ኢየሱስ። ሁለተኛው ሳታቋርጡ ምን በሉ? ጸልዩ። እነዚህ ከጌታ መምጣት ጋር የሚገናኙ ጉዳዮች ናቸው። የክፍሉ ኮንቴክስትም የሚያወራው ከጌታ መምጣት ጋር ነው። የጌታን መምጣት ስንጠባበቅ ሁልጊዜ ምን ይበለን? ደስ ይላል። ስምዖን የሚባለውን ሰው ታውቁታላችሁ? ጻድቅ ነበር ይላል መጽሐፍ ቅዱስ። ከእንደገና ትጉ ነበረ። ከእንደገና ምን ይላል? ወደ ቤተ መቅደስም በመንፈስ ምን ይል ነበር? ወደ እግዚአብሔር ቤት ስትመጡ በመንፈስ ኑ። ሰሙኝ? ትሰማላችሁ? አዎ። ሁልጊዜ በመንፈስ ምን በሉ? ተመላለሱ። ሃሌሉያ ሃሌሉያ። ይሄ መንፈስ ዛሬ ይመጣል እኮ ነው የምነግራችሁ። ይሄ መንፈስ ይጠበቃል። አይንዬ እግዚአብሔር ምስክሬ ነው። ውስጥሽ መልካም ነገር አለ፣ ጠብቂው። እንዳታስወስጂ፣ እየጨመርሽ ሂጂ እንጂ እንዳትወርጂ። በጣም ደጋግሞ የጌታ መንፈስ በጸሎት ሰዓቴ ላይ ያመጣት ልጅ ነች። ለምን እንደሆነ አላውቅም፣ ግን ምንድን ያለኝ ጌታ መልካም መንፈስ አለ ውስጧ። ያንን መንፈስ እንዳታዘርፊ። ይሄ ለሷ ስናገር ለኔ ምን በል ለኔ ብለህ ምን በል ስማ በሉና ለኔም ነው ብላችሁ ስሙ። ጌታ እንድንጠብቀው ካለመጠበቃችን የተነሳ ኬርለስ ሆነን ብዙ ነገር እየገባ ህይወታችን ውስጥ ምን ብሏል? እንክርዳድ እየበቀለ ነው ውስጣችን። እግዚአብሔር የማይፈልጋቸው ነገሮች ወረሱት። አረም የወረሰው ህይወት ሆነ ህይወታችን። እግዚአብሔር ግን ዛሬ አረሙን ነቃቅሎ መልካም እርሻ ሊያደርገን፣ ክብሩን በመካከላችን በውስጣችን ሊያስቀምጥ፣ ክብሩን ልንጠብቀው፣ ክብሩን በመጠበቃችን የምንጠቀመው እኛ ነን። አሁን የምነግራችሁን ሳታቋርጡ ጸልዩ የሚለውን መንፈስ ውስጣችን መቀመጥ የሚችለው የእግዚአብሔር ክብር ነው። ጸልይ የሚል ሃሌሉያ። ለጸሎት ጉልበት ታገኛለህ። ለመንበርከክ ጉልበት ታገኛለህ። ወደ እልፍኝ ግባና በሮችን ወደ ኋላው ምን በል ዝጋ። በሩን ያልዘጋ ሰው እኮ የመኖሪያ ቤት በርም እንዳይመስላችሁ። በክርስቶስ ኢየሱስ ሆናችሁ በእግዚአብሔር ህልውና ውስጥ ስትንበረከኩ
አቤት ይሄ ዱርዬ አእምሮ ስንት ቦታ ይዞራል። አንበርክኮን አገር ቤት ሊወስድ ይችላል። አንበርክኮን ሌላ ቦታ ልትሄድ ትችላል። ተንበርከክና ሐሳብህን ህልውናን መገኘት ውስጥ አድርገውና ከጌታ መገኘት ጋር ስታወራ የሰማዩ ነገር መውረድ ይጀምራል። ከእግዚአብሔር ህልውና የሚፈሰው የእግዚአብሔር ድምፅ አንተን ወደ ተራራው ይዞ መውጣት ይጀምራል። ከጌታ ጋር ከክብሩ ጋር ተገናኝተ ስትወርድ ሃሌሉያ ከፊት የቆመውን ነገር እየሰበርክ ማለፍ ትጀምራለህ። ሳታቋርጡ ጸልዩ የሚለው ምንድነው? ያለማቋረጥ መጸለይ ማለት ያለማቋረጥ ለመጸለይ መጀመሪያ የጸሎትን ታላቅነት ማወቅ ያስፈልጋል። የጸሎት ጥቅም ካልገባን ጸሎት ለኛ ምንም አይደለም። ተለምነህ እንኳን አትመጣም። የጸሎት ምስጢር ሲገባ ለጸሎት ያለህን ቦታ ያሳያል። ስለዚህ ያለማቋረጥ መጸለይ ማለት ካለማቋረጥ በእግዚአብሔር ላይ መደገፍ ነው። ምክንያቱም እኛ በእግዚአብሔር ላይ ካልተደገፍን ይህን ዘመን አንሻገረው። ካለማቋረጥ ልብን ለእርዳታ ወደ እግዚአብሔር ማንሳት ነው። ሳታቋርጡ ጸልዩ ማለት ካለማቋረጥ ከእግዚአብሔር ጋር መነጋገር ነው። እግዚአብሔር እንድናነጋግረው ይፈልጋል። ሐዋርያው ለሮሜ ሰዎች በጻፈው መልእክቱ ላይ ሮሜ 1 ከቁጥር 9 እስከ 10 ላይ ስንመለከት ሁል ጊዜ ስጸልይ ስለናንተ ሳላቋርጥ ምን እላለሁ? አሳስባለሁ። አያችሁ፣ በዚህ ጉባኤ መካከል ጉበኞች መቆም አለባቸው። መጸለይ የሚችሉ ሰዎች መቆም አለባቸው። እናንተ አታውቁም እንጂ ስለዚህ ጉባኤ የሚጋደሉ ስንት በቤታቸው የእግዚአብሔርን ፊት ጌታ ሆይ ሕዝብህን ጠብቅ እያሉ የሚሟገቱ የሚጸልዩ ስንቶች አሉ። በእነ አባባ እኮ ዘመን ድሮ ልብስ የሚያልቀው ጉልበታቸው ጋር ነበር አይደል? ተመልከቷቸው እስቲ የነሱን ዘመን ሰዎች አስቧቸው። እኔ ብዙ ሰዎች ተዋውቂያለሁ፣ አይቻቸዋለሁ፣ ሰምቻለሁ። እያንዳንዳቸው ደና ቦታ ነው ያሉት። የሚከርም እኮ ነው። አንዳቸውንም አልጣላቸውም ጌታ። በምድር መካከል ተሰደው መጥተው እንኳን የጌታን ሥራ እየሰሩ ከስራም የክብር ቦታ እየሰሩ የዘንድሮስ ክርስቲያን እዚህ መቀመጫችን ላይ ነው የሚያልቀው። ከካፌ ወደ መድረክ የሚኬድበት ዘመን እግዚአብሔር ግን አሉት፣ አሁንም አሉት። ሁሉንም ብሌም እያደረኩ አይደለም ወገኖቼ፣ ቅሬታዎች አሉት። እግዚአብሔር ዛሬ እዚህ ጉባኤ ላይ የሚፈልገው ነገር ይሄንን ነው። ከጸለይን ሪጂድ ሆነን አንጸልይ፣ ለዚህ ጉባኤ ብቻ አንበል። እዚህ ምድር ላይ ላሉ ክርስቶስ ኢየሱስን ለሚያውቁ ሰዎች ባናውቃቸውም የምልጃ ጸሎት እንጸልይ። አሜን ወገኖቼ። ምድሪቱ ላይ ክብሩ ሲመጣ ያኔ ነገር ይቀየራል። ታጋላባስ ግላስኮ ላይ የሚያስቀና ክብር እንዲመጣ ጸልዩ። ሰዎችን ከሩቅ የሚስብ ስለ ኢየሱስ ክብር ሰምተው የሚመጡበት ያ ክብር እዚህ ምድር ላይ እንዲወድቅ ቤተ ክርስቲያኖች ላይ ደግሞ ይወድቃል በቅርቡ። እግዚአብሔር እቺን ከተማ ሪቫይቭድ ያደርጋታል። አገልጋዮች ይነሳሉ፣ የተቀቡ ሰዎች ይነሳሉ። በትክክል የእግዚአብሔርን ነገር የሚሰሩ፣ በትክክል የሚራመዱ፣ ከመንፈሱ ጋር የሚራመዱ፣ ከእግዚአብሔር መንፈስ ጋር የሚሰሩ ሰዎች ይነሳሉ። ግላስኮ በክብር ትጎበኛለች። ከጸለይን ይሆናል። ሮሜ 12:12 ላይ ምን ይላል? በጸሎት ጽኑ የሚል ቃል አለ። ከዚህ ከጸሎት ጽኑ ጋራ የዳንኤልን ሕይወት ላሳያችሁ። ዳንኤል
በመሳፍንቶች ወቀሳ ቀረበበት። ምን የሚል ቀኑበት መሰለኝ። ሰይጣን ሲቀናባችሁ በቲራ ሊመታችሁ ይመጣል፣ ግን አይችልም። ከዚህ በኋላ አይችልም። ለምን መሰላችሁም አይችልም? ክብሩ ይጋርዳል። ከዚህ በኋላ እኛ ለመጣው ክብር የአክብሮት ምላሽ ስንሰጥ እግዚአብሔር ከኛ ጋር ሆኖ መዋጋት ይጀምራል። ከዛ ዳንኤልን ምክንያትና ሰበብ ይፈልጉበት ጀመር። ምን እያሉ? አንድ ምክንያት አገኙበት። ዳንኤል የምን ሰው ነው? እዚህ ናችሁ? የት ነው? ምንድን ነው? የጸሎት ሰው። ከዛ ንጉሱ ጋር መጡ። ንጉሥ ሆይ እስከ 30 ቀን ድረስ ማንም ወደ አምላኩና እስከ 30 ቀን ድረስ ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ምን ይበል? ይጣል ብለው ንጉሱን አሳመኑት። ንጉሱም ማህተም አሳተመና ፈቀደላቸው። ደስ የሚለኝ ቃል አለ። ቁጥር 10 ላይ እንዲህ ይላል፣ በጉድጓድ ውስጥ ይጣል የሚል ትእዛዝ አዋጁ መታወጁን ሲሰማ እንደሰማ ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ምን አለ? ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር ይላል። ምክንያቱም አዋጅ የታወጀበት ሰው ነው፣ እንዲታይ ይፈልጋል። ምን ታመጣላችሁ አይነት ነው። ቀድሞም ያደርግ እንደነበረ ይላል። ሃሌሉያ! this is the point። አሁን ቀድሞም እንደሚያደርገው መጽናት ማለት በጸሎት ጽኑ ይላል። እንዳንጸና ቀድሞ እንደምናደርገው እንድንጸልይ አይፈልግም አጋንንት። ልክ መጸለይ ስትጀምሩ እፉኝቶች መነሳት ይጀምራሉ። ተናዳፊው ይመጣል፣ የሚወጋህ ይመጣል፣ የሚነክስ ነገር ይመጣል። ነገሮች ይነሱብሃል። ዝም ብለው በቃ ሳር ቅጠሉ ይነሳብሃል። ዝም በሉት፣ ይነሳ ብሎ ተፍጨርጭሮ ይነሳ። ዘሎ ይደክመዋል፣ አይችልም። እሳቱ በእኛ ላይ እየጨመረ ይሄዳል። ዳንኤል አደረገ። ጸሎቱን ከፈተና ወደ ኢየሩሳሌም ትይዩ መስኮቶቹን ከፍቶ ቀድሞ እንደሚያደርገው በቀን 3 ጊዜ ነበር የሚጸልየው። 3ቱንም ጊዜ ተንበርክኮ ነው የሚለው የእግዚአብሔር ቃል። አይገርማችሁ? ተንበርክከን መጸለይ የእግዚአብሔር ፈቃድ ነው። ተንበርክኮ ምን አደረገ? ጸለየ። መጸለይ ብቻ አይደለም፣ አመሰገነም። መጨረሻ ላይ ግን ዳንኤልም ከጉድጓድ ምን አደረገ? ወጣ። ለምን? በአምላኩ ታምኖ ነበርና። አያችሁ፣ ጸሎት ታክቶን ያቆምን ሰዎች ምን ሳስብ ነበረ? ልክ ትልቅ ግንድ ዛፍ መገዝገዝ ጀምራችሁ ተስፋ ቆርጣችሁ ደክሟችሁ ይሄ ነገር ማለቂያ የለውም ብላችሁ ያቆማችሁ አይነት ፊሊንግ ነው ሳስብ የነበር። ካቆማችሁበት ትቀጥላላችሁ። አሜን። የተወሰኑ ሰዎች ናቸው ያሉት፣ ናገባኝ። ካቆመበት ይቀጥላል። ካቆምንበት እንቀጥላለን። ጸሎት ይቀጥላል። እዚህ ጉባኤ ላይ ጸሎት ቤታችን ይቀጥላል። ጸሎት በግል ህይወታችን ይቀጥላል። ማንም ጸልይ ሳይለን፣ ማንም እንደዚህ ሳይለን፣ በማንም ተነሳሽነት ሳይሆን ውስጣችን ራሱ ይወላችሁ የምትሰሩት ስራ እንጀራችሁ ሊሆን ይችላል። እግዚአብሔር ምስክሬ ነው። እንጀራችሁን አስቀምጡና የምትሰሩትን ነገር አስቀምጡና ለሰራዊት ጌታ ለእግዚአብሔር ቅድሚያ ስጡና ጸልዩ። መጸለይ ጀምሩ። የእግዚአብሔር ሕዝብ ሆይ
የዳንኤልም ኑሮ በዳሪዮስ ዘመን ምን አደረገለት? ተቃናለት። ኑሮህም መቃናት የሚጀምረው ነገሮች መቃናት የሚጀምሩት እግዚአብሔር ከፊት እየወጣ መክፈት የሚጀምረው ተግዳሮት መሰበር የሚጀምረው እግዚአብሔር ያኔ መንቀሳቀስ ይጀምራል። እግዚአብሔር ከዚህ ጉባኤ እንዲጀመር የፈለገው ነገር አለ። በፊት የነበራችሁ ልምምድ፣ በፊት የነበረን ነገር መቀጠል አለበት፣ መጀመር አለበት። ሙሴን እኮ እግዚአብሔር ስለምን ትጮህብኛለህ አለው። እግዚአብሔር አንዳንድ ጊዜ በእጃችን ላይ የተሰጠን ኦቶሪቲ ጸሎት ኦቶሪቲያችን ነው፣ ማስከፈቻችን ነው። በጸሎት ብዙ ነገር ልንቀበል እግዚአብሔር የሰጠን ነገር ነው። ግን እጃችንን አጣምረን የሚሆን ነገር የለም። ይሄ ጉባኤ ብዙ የሚያስከፍተው ነገር አለ። እዚህ ምድር ላይ የነገስታትን ደጅ እናንኳኳለን። ሃሌሉያ! የመንግስታትን ቢሮ በጸሎት እናንኳኳለን። ሃሌሉያ! ወገኖቼ አትፍሩ፣ አትፍሩ። እምነታችሁ ገደብ አይኑረው። ጂሰስ ኤርምያስ 33:3 ላይ እንዲህ ይላል፣ ወደ እኔ ምን በል ጩህ፣ እኔም ምን እልልሃለሁ እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛን ነገር ምን እልሃለሁ አሳያለሁ። ስንጸልይ የዲያብሎስ ሥራ ይፈርሳል። ስንጸልይ ቃሉን እንረዳለን፣ የቃሉ ፍቺ ያበራልናል። ስንጸልይ በብዙ አቅጣጫ ድል እናገኛለን። ስንጸልይ ሐሴት ወይም ደስታ ውስጣችን ይኖራል። ሁልጊዜ እምነት እንሞላለን። ሶስተኛው ሐሳብ ከጸሎት ወጥቼ ወደ በሁሉ አመስግኑ ይላል። በሁሉ ምን በሉ ይቻላል እንዴ? ይቻላል? እነዚህ የሁላችሁ ጸሎት፣ ደስታ የማይለያዩ ነገሮች ናቸው። ከጸለይክ ትደሰታለህ። በቃ ደስታ አለ ውስጥ፣ ማንም የማይወስደው ደስታ። ደስ ሲልህ ደግሞ ደስ ያለው ምን ይበል ይላል መጽሐፍ ቅዱስ? ይዘምር፣ ያመስግን። ግን ትልቁ ነጥብ ሐዘን ውስጥ ሆነ ትዘምራለህ ወይ ነው። እኔ ቴስት አድርጌዋለሁ። የምወደውን ትልቁን ወንድሜን ባጣው ቀን ወገኖች ሰምተዋል። እኔ ግን መጣው ማታ ሶፋ ላይ ጥቅልል ብዬ ሳለቅስ አደርኩ። ጠዋት የቀብሩ ቀን ነው። መጽሐፍ የምፈልገውን በፌስቡክ ጻፍኩ። ወደ ቸርች ይዛችሁኝ ሂዱ ነው ያልኩት። ፊት ላይ መጣውና ጊታሬን ይዤ መዘመር ነው የጀመርኩት። ምክንያቱም የሄደው ወደ አባቱ ነው፣ ወደ ጌታው ነው፣ ወደ አገለገለው ነው፣ ወደሚወደው ጌታው ነው ሄደው። ስለዚህ መዘመር ነው። ሃሌሉያ! እንዘምራለን። በጊዜውም አለ ጊዜውም ይዘመራል። በቃ ምንም እንደደረሰብን እስከማይመስለን ያደርገናል የሰራዊት ጌታ እግዚአብሔር። ብቻ በክብር ውስጥ ሆነን ለጌታ ክብር እንዘምራለን። ሐዋርያው በ16ኛው ሐዋርያት ምዕራፍ 16 ላይ የገቢያቸው ምንጭ የሆነ መንፈስ እነዚህ የልዑል አምላክ ባሪያዎች የእግዚአብሔርን እውነት የሚነግሯችሁ እያለች መጥፎ ነገር አልተናገረች ሴትየዋ። ግን ሐዋርያው መንፈሱ ተበሳጨና ገሰጸው ይላል። የገቢ ምንጭ ሆነው ተመታ። መንፈሱ ሲመታ የገቢ ምንጫቸው የተነካባቸው ሰዎች ተነሱ በእነ ሐዋርያው ጳውሎስ ላይ እና በሲላስ ወደ ወህኒ ገቡ። የሚገርመው ከግንድ ጋር ተጠፍረው ምን ይሉ ነበር? እግዚአብሔርን ምን ይሉ ነበር? ያመሰግኑ ነበር። በዜማ እያመሰገኑና እየጸለዩ ይላል። ሃሌሉያ! ማመስገን ብቻ እኮ አይደል፣ እየጸለዩ ያመሰግኑ ነበር።
ይሄ መንፈስ ደስ ይላል። አትፈልጉትም? ወንድሞች እናቶች፣ እኔ ሁሉ ነገር ቀርቶ ይሄን ብቻ አይወሰድብኝ። ምክንያቱም ይሄ ከሄደ ሄድኩኝ በቃ። ተስፋ እንደሌላቸው ሰዎች እዚህ ምድር ላይ መኖርን የምንጀምረው ያኔ ነው። አሕዛብ እንደሚናገሩት መናገር የምትጀምሩት ያኔ ነው። ግን ውስጣችን የጌታ መንፈስ ሲቆጣጠረን እናመሰግናለን። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ ይላል እግዚአብሔርን በዜማ እያመሰገኑ ነበር። ግን የመጣው ውጤት ነው። የወይኒው መሰረት ምን አደረገ? ተናወጠ። አይውላችሁ፣ በምስጋናችን ግላስኮን ማናወጥ አለብን። በአምልኳችን፣ በጽድቃችን፣ በቅድስናችን በክርስቶስ መንፈስ ሆነን ይሄን ምድር ማናወጥ መቻል አለብን። በዙሪያችን ያሉት አጋንንቶች መረበሽ አለባቸው። መንፈስ መካከላችን መጥቶ መቀመጥ ማምለክ የለበትም። የእግዚአብሔር ሕልውና ውስጥ ገቡ። መገኘቱ መጣ። ከዛ በኋላ ወገኖቼ የሁሉ እስራት ምን አደረገ? ተፈታ። አሜን። ክብሩ ሲመጣ መሃላችን እስራት አይኖርም፣ እንፈታለን። ኤርምያስ እኮ ምዕራፍ 2 ላይ ምን የሚል ቃል አለ? ምንም በሌለበት በደረቅ ምድረ በዳ እንደ ተከተልሽኝ ምን እላለሁ አውቃለሁ። በምድረ በዳ ውስጥ እየዘመርክ ለጌታ እያገለገልክ ትኖራለህ። ዋ ከዛ ምድረ በዳ መለምለም ይጀምራል። እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ አነጋጋሪ ማናት ይባላል። ኢየሱስ ሲመጣ ከክብር ጋር እንወጣለን። ዛሬ ባዶ ልንመስል እንችላለን። ዛሬ ምንም የሌለን ልንመስል እንችላለን። እግዚአብሔር ግን በምስጋና ነገር ይለወጣል። ኢዮብን እኮ ተመልከቱት። ምዕራፍ 1 ቁጥር 21 እና 22 ላይ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም ምን ያደረገ ይሁን? የተባረከ ይሁናል። ይህ ሰውዬ እኮ ያጣው ነገር ስንት ነገር ነው። ልጆቹን፣ ሀብቱን፣ ንብረቱን፣ ምኑን እኮ ውድምድም ብሏል። በዛ ላይ ተጨምሮ በሰውነቱ ላይ በሽታ። ይቻላል? ይቻላል? ኤፌሶን ምዕራፍ 5 ቁጥር 19 በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ስንቱ አመስግኑ? ስለ ሁሉም አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ዘወትር ወደ እናንተ ነው። አይቻልም ካልን የእግዚአብሔር ፈቃድ ሁልጊዜ በማን በኩል? በክርስቶስ በኩል ይቻላል። የመጨረሻ አንዲት ምስክርነት እህታችን ቤቴልሔም ወልዴ ዘማሪዋን የሚያቅማን እስቲ እጃችሁን አሳይ። ቤቲ ወልዴ እንዲህ ብላችሁ በደንብ አውጡ። ቤቴልሔም ወልዴን አታውቂም? ማን እና ታዲያ እጅሽን ለምን አላወጣሽም? ባሏ እና እሷ ሲመሰክሩ በቅርብ ምናልባት ደርሶ አግኝታችሁት ሊሆን ይችላል። አሜሪካ ከገቡ በኋላ መዝሙሯን እግዚአብሔር አለ 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 የሚለው መዝሙር ታውቁታላችሁ? ያ መዝሙር እንዴት እንደተሰጣት የመጀመሪያ ልጃቸውን የ7 ወር ልጅ ሆኖ አገልግሎት ሄደው አሜሪካ እዛ ከገቡ በኋላ አሜሪካ አንድ ቦታ ላይ ለአገልግሎት ተጋብዘው ሄደው ያረፉበት ቤት ሕፃኑ የተቀመጠበት ክፍል እንደዚህ እንደ ወንፊት ነገር አለ በሩ ጋር እና ወንፊቱ ከመለጠ ወደ ታች ነው የሚሄደው። ቤቲ ስትናገር አይኔ እያየ ሕፃኑ ከ3ኛ ፎቅ ሄደ። የ7 ወር ልጅ ጂሰስ አያስደነግጥ? አመለጠ ሄዳ አለች።
በቃ ደነገጥኩኝ። እህትየው እየተብረከረከች ደረጃውን ወርዳ ስትሄድ ልጁ የአትክልት ማስቀመጫ ውስጥ ገብቶ ቁጭ ብሎ ያ የአትክልት ማስቀመጫ እንዲህ ሲል የሚዘረጋ እንደ አልጋ ሆኖለታል። እና ልጁ እስካሁን ይስቃል አሉ። 18 እድሜው ትልቅ ሆኗል። ይስቃል። ድሮም ሳቂታ ነው። ስንሄድ እዛ ላይ ሆኖ ይስቃል አሉ። እሱን እንዲህ ያያየው መትረፉን አይታ እግዚአብሔር አለ 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 የሚለው መዝሙር ተሰጣት። ሃሌሉያ! ደስ አይልም? እግዚአብሔር አለ 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 በስራው አለ 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 ሲያደርግልኝ አለ አለ ሚል ጌታ ትንቅ ስናመሰግነው እናመልጣለን። የማዳኔን መንገድ የማሳይበት መንገድ በዛ ውስጥ አለ። እግዚአብሔር አለ። አይችልም አትበሉኝ፣ አይችልም አትበሉኝ፣ ሳይችል ይህን ጌታ አይታችኋል ወይ? ምስኪኑን አንስቶት ቀብቶት አታዩኝም ሆይ? በተዘጋው ደጁስ በሩ ሳይከፈት ማን እስቲ ይገባል? ለሰው የማይቻል ለእርሱ ቀላል ሆኖ አይቶ ስለሆነም አይደለም ነገር ስለ